አውች ያማል እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን ነው የጠየኩ። ለነገሩ ስትታይም ስራ ያላት መስል። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድነው? ለምን በዚያው አጋጣሚ እንተዋወቅ? ነገሩን አጋጣሚ ለማረጋት ሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ ይፈልጋል። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን ምን እበጠብጥሻለሁ። እንቅልፍሽን ነው ማሳጣ። ኧረ እባክህ ሌላስ ምን ልታደርገኝ አሰብ? እየቀለድኩ አይደል። ብትነግሪኝ ነው የሚሻለሽ። አልነግርህም። ነገ በጧት እፈልጋችኋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን? አቤት። ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተስ እነማን ናችሁ? እኛ እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስም። ራሷ ትነሳ እንጂ ምን ሉም ብዬ ነው በሰው እንቅልፍ ጣልቃ ምገባ? ማለት ወይ ማን ነው ትርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ማን ነኝ ነው የሚሉት? እኔ ማን እንደሆንኩ ያውቃል? ያንተን እንጃ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት። ታውቂዋለሽ? የሰፈር ልጅ ነው። እቃ አስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይሄንን የፈራረሰ ሽማግሌ ለማምጣት ነው። ሽማግሌ ነው ብለህ እንዳትነቃው ሲል አምላክ። በነገራችን ላይ ዛሬ ማለት ሳካለህ ነገም ልትረብሸኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ። ጋሻን በርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። ምንድነው? አይ ምንም። ነገ ተመልሼ እመጣለሁ። ይቅና። አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ። ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከትም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግር? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደ ኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው። ደግሞ ምንም የተሳካል አይመስለኝ። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ ከ15 ሺህ ብር ዕዳ ካተረፈ እናያለን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸከሰኛ ምን ነው ብለን ነው እንቅልፋችን የምናል? የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ ኑ እንሂድ። ኮሚሽን እኮ አለው። ኮሚሽኑን ብለን ግን እንዳይመስልሽ። አንተ ቆይ ሁሌ እንደ ጅል መሆን አይሰለችህም እንዴ? አንቺም እኮ እንደወጣት አይደለሽ ይሆንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነውጭ ዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚህ ቤት ንቅንቅ አይደል። ይኸውልህ ሲል አምላክ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ነው አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያድንሽ ነገርሽ ነው። ማነሽ ዘመናዊ? የአይኔን ጠብታ እኮ ብፈልገው። ይሄ ደግሞ የማን ነው ወጠቴ?
ምንድነው ቤትሽ ሽማግሌዎች ማቆያ ነው ምን አባህ ነው ያልከው እንዴ ምን ሆነሃል አጎቴ የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ እሺ ቆይ አንድ ነገር ቢሆንብህስ ይሁና ታዲያ ሲሰድበኝ ቆሜ ለየው ልክ አልሰራህም አጎቴ አይዞ ምንህን ነው የመታ እውነትም አይኔ ደክሟል የሰነዘርኩት እኮ ለአንገቱ ነበር መጣሁ ቆይ ምን አለበት ብትሰማኝ ወይኔ አጎቴ በጣም ኃይለኛ ነው ከሱ ጋር አትነካካ ስምሽን ብትነግሪኝ እዚህ ባልተዳረስን ነበር እጄን ባልተሰበር ጸባይ ካለ ነግሮ ይሆናል መቼ በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለሁ በዛም ደግሞ ጸባይ ይታያል ባንዳ ይህ ሽማግሌ ግን ቀኑን ይጠብቅ እንዴ አጎቴ መሆኑንም አትርሳ በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን ነገ እንገናኛለን ማለት ነው እንገናኛለን እንዴ ጥፊ ልክስክስ እንዴት አባቷ ነው የምታምረው ባክጦስ ለኔም ተረፈኝሽ መጣው ድል ልሞክር ምንድነው ጥፊው ተስማምቷል ነው ሲላምላክ እባላለሁ ጥፊው ተስማምቷል መሰለኝ እንዴት ነው የምታምሪው በጊዮርጊስ አሁን ዞር በልልኝ ስራ ፈት ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ ኧረ ቢያንስ እንተዋወቅ ሌላው ቢቀር ጓደኛ ነናል ጭራሽ ሌላም ነገር አስባል ደፋር ችግር አለበት እንዴ በኋላ ግን ይቆጭሻል እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ እስታ ይደረዛ ደንባራ ተወያልኩ ተዋርደ መጣ ዛሬ ባትመጣ ነገ ተመልሳ ትመጣለች ምን አለ በለኝ ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን እቺ ልጅ የዚህ ሰፈር ደግማ ከመጣች እኔ ይቀጣል አተ ሲላምላክ እኮ ነው እኔ ከፈለኩ እንኳን እሷ ሞናሊዛን ከሸራዋ ላይ አስወርጬ አስመጣታለሁ ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ ኦይ ምን ተማምነ ነው መቼም ስልኳን ትፈልገዋለች ወይኔ በጊዮርጊስ አተ ፍቅሮቹን ይዛብንስ ብመጣ ለዛሬ ታች ሰፈር እንሂድ መደወል አይቀርም ያኔ እሷም ስልኳን እኔም እሷን ወስዳለሁ ያርግልሽ መቼም ብራዘር እንደፈለኩ አንቺ ፈልገሻል እንማቻቸ ሞደድ ቆይ እስኪ አንድ ወጣት ልጅ እየመጣ ነው ኔቢስ ይሆናል ሰላም ይቅርታ አረፈርኩ መሰለኝ ማን አባክስ ሎንግ ነው ሜሮንን እዚህ ቁጭ አድርገህ የምታረፍደው ማን እንደሆንኩ ግን አውቃ ሳሚ ይባላል አንቺስ ለካሜሮን አልሽ ሻይ ወይስ ቡና ካንተ ጋር ቁጭ ብዬ ቡና የማንቀራረበት ሰዓት የለኝም ለምን እንደመጣፈቃል ዝም ብላ አትቀባጥር አሁን ፋይሉን ስጠኝ እየጠጣን ብንጮት ብዬ ነው እዛው ሰፈር ልጆች ጋር ሂድና አቃቃ እንደሰማሁት ነሽ በጣም ግልፍተኛና ትዕቢተኛ ነሽ ምን አልክ አንተ ቆሻሻ አንቺ ዝም ባያፍሽን አትፈጪ ስሚ በጣም ብዙ ሰዎች እንደምታቂና ብዙ ገንዘብ እንዳለሽ አውቃለሁ የሚገርምሽ እኔ ጋርም ስትመጪ ያው ነው ስለዚህ ጨዋታው በጸባይ ነው የሚሆነው የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው ያውም ከነወለዱ እሱን እነሱ ይነጋገሩበት አንተ ምን ቤት ነህ አሁንም ወደኛ ተላልፏል ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ ተረተረትን እዛው አሁን ፋይሉን ቁጭ አድርግና ከዚህ ጥፋ እንዳልኩሽ ነው ቀጣይ በመልክልሽ አድራሻ ማንንም ሳታስከትይ ጸባይሽን አሳምረሽ ብሩን ይዘሽ መተሽ ፋይልሽን ትወስጃለሽ ቻው እንኳን ተቀበል ፋያ ብርጌድ ሚቴሊዮ ደፋያ ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ ይኸውልሽ እኔ ቆንጆ አሁን ትንፋሽ የማይሰጥ የስራ ስብሰባ ላይ ነው ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ስጪ ቻው ያው ሳብ ጎርሳ መጣችልህ ነግሬ ነበርኩ እንደምትመጣ ትሰማኛለህ ዛሬ ጫፊን ብነካኝ ሴት ናት ብዬ ዝም አልላትምሽ ትሰማኛለህ ማን እንደሆንኩኝ ያወቅኝ አልመሰለኝም መዳፈር ከሌለበት ሰው ጋር ባትዳፈር ላንተም ጥሩ ነው
ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ ሌባ? ገና ሳይታውቀኝ ነበር። ደግሞ እኮ ለማፈር ስላላይ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መውሰድ ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝም? ነተው ስልክሽን አትፈልጊውም መሰለኝ። ይሄን ማድረግምሽ ስሜ ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ? ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን? በጊዮርጊስ እጄ ካላስገባዋት አላርፍ። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለች። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለን። ምንድን ነው ነንጭ ባትንሽ ዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለች። በስመ አብ ወወልድ ቅዱስ ማስደነገጥከኝ እኮ። እኔ ድንግጥ ልበልልሽ። ዛሬ መጣ። አንዳንድ ነገር ልገዛ እመጣለሁ፣ ግን እውነቱን ልንገርሽ ሁሌም የምመጣው አንቺን ለማየት ነው። እንዴት? ኮንዶም ለመግዛት እግሬ ይመጣል፣ ግን ልቤ ላንቺ ተገዝቷል። እውነቱን ልንገርሽ ካላየውሽ ቀኔ አይበራም። እና ሁሌ የምትመጣው እኔን ለማየት ነው? ሰው ብዙ ነገር ለመግዛት ይመጣል፣ እኔ ግን ልቤን ለመጣል ነው እዚህ የምመጣው። አንቺ ምንም ቃል ባትነግሪኝም ልቤ ሁሉን ይነግርሻል። አንተ እንደዚህ ታወራለህ ብዬ አስቤ አላውቅም። እኔም እናገራለሁ ብዬ አስቤ አላውቅም፣ ግን ሆነ። ስጪኝ እስኪ። አንድ ቀን ይሄን ኮንዶም መግዛት አቆማለሁ፣ ግን አንቺ መውደዴን አላቆም። ጥያቄው አንድ ነው፣ ልቤን ትቀበይዋለሽ? በመጀመሪያ ሂሳቤን ክፈል። ቆይ ኮንዶሞቹን እየወሰድክ ምንድን ነው የምታደርገው? እየነፋው እጫወትበታለሁ። ምን አይነት ሰው ነው?